ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም ጤና ይስጥልን የታይም ሚዲያ አድማጮች፣ ለዛሬ አርብ የካቲት 27 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ በትላንትናው ዕለት የካቲት 26 2018 ዓ.ም በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት ሐዘናቸውን ገልጸዋል። ሼህ ኢብራሂም ቱፋ ባለፈው ቅዳሜ በአሜሪካና በእስራኤል የተቀናጀ የጦርነት ኦፕሬሽን በኢራን ላይ መከፈቱን ተከትሎ የኢራኑ የእስልምና አባት የሆኑት መሪ አያቶላ ካሚኒ መገደልን አስመልክቶ በአዲስ አበባ ኢራን ኤምባሲ በተደረገው የሐዘን መግለጫ ስነ ስርዓት ላይ ተገኝተው በአያቶላ ካሚኒ ሞት የተሰማቸውን ጥልቅ ሐዘን በገለጹበት ወቅት ነው። ሼህ ኢብራሂም ቱፋ የአያቶላ ካሚኒ ሞት ለኢራናውያን ብቻ ሳይሆን ለመላው የዓለም እስልምና ተከታዮች ትልቅ ሐዘን እንደፈጠረ በመግለጽ ለኢራናውያን መጽናናትን በመመኘት ሐዘናችሁ ሐዘናችን ነው በማለት መልእክት አስተላልፈዋል። ውድ አድማጮቻችን፣ እንደሚታወቀው በጊዜና በአጋጣሚዎች እየተቀያየረ ቁማር የሚጫወተው የኢትዮጵያው መሪ አብይ አህመድ አሊ ከቀናት በፊት ኢራን በኳታር ላይ የሚሳይል ጥቃት በማድረሷና አንድ የኳታር ዜጋ ስለሞተ ብቻ ወደ ኳታሩ ንጉሥ ወይም የአገሪቷ መሪ ስልክ በመደወል እንዳጽናናና በኢራን የተደረገው ተግባር የአንድ አገር ሉዓላዊነት የሚጥስ ድርጊት ነው በማለት እንደኮነነው በኢትዮጵያ ሚዲያዎች ሳይሆን በኳታር ሚዲያዎች በግልጽ ተነግረዋል። የሚገርመው ነገር ግን አብይ አህመድ በትግራይ የዘር ማጥፋት ዘመቻ በከፈተበት ወቅት በወቅቱ የትግራይን ሕዝብ ይጨፈጭፍባቸው የነበሩት ድሮኖች ከብዙዎቹ የኢራን ድሮኖች ነበሩ። ይሁን እንጂ ይህ የቀን አቋም የሌለው መሪ አሁን ላይ ገልበጥ በማለት የኳታር ወዳጅ መስሎ ለመታየት ታላቁ የእስልምና እምነት አባት በነ አሜሪካና እስራኤል ሴራ መገደላቸው ሳይሆን ያሳዝነው አንድ የኳታር ዜጋ በጥቃቱ መገደሉ ነው ያመመው አብይ አህመድ አሊ። ያም ሆነ ይህኛው የእስልምና እምነት አባት ሼህ ኢብራሂም ቱፋ በፖለቲካ ቁማር ጨዋታ ስሌት ሳይሆን በእምነታቸው የተሰማቸውን ሐዘን ለኢራን ሕዝብና ለእስልምና እምነት ተከታዮች መልእክት አስተላልፈዋል። ይህን ተከትሎ በአዲስ አበባ የሚገኘው የኢራን ኤምባሲ በድህረ ገጹ የሼህ ኢብራሂም ቱፋ የሐዘን መግለጫ ለጥፎ ወይም አሰራጭቶ የነበረ ቢሆንም ከተወሰኑ ሰዓታት በኋላ ግን የሼህ ኢብራሂም ቱፋ የሐዘን መግለጫ ከድህረ ገጹ አጥፍቶታል። እናም እንዴት በአሁኑ ሰዓት አብይ አህመድ ጸረ ኢራን በቆመበት ጊዜ ሼሁ በድፍረት ይህን መልእክት ለማስተላለፍ ደፈሩ የሚሉ ጥያቄዎች በብዛት እየተሰሙ ነው። ዳሩ ግን እምነትና ፖለቲካ የተለያዩ ስለሆኑ የሃይማኖት አባቱ የመሰላቸውን ከመናገርና ከመግለጽ የሚከለክላቸው አንዳች ነገር አይኖርም። አንዳንድ አስተያየት ሰጪዎች ደግሞ ይህ ጉዳይ በመካከለኛው ምስራቅና በነዛ ሀያላን አገራት የተጀመረው ጦርነት ስለሆነ የሼኹ ንግግር በቀጥታም ይሁን በተዘዋዋሪ ኢትዮጵያን እንደሚወክልና አደጋው የከፋ እንደሚሆን ይናገራሉ። ምክንያት ሲያስቀምጡ ደግሞ አሁን ላይ በኢራን የተጀመረው ሰፊ ጦርነት መነሻውና መጀመሪያው ኢራን የኒውክሌር አምራችነት ባለቤት አገር መሆን አይፈቀድላትም የሚል የነበረ ሲሆን አሁን ላይ በተለይ በማርች 1 2026 በፈረንጆች አቆጣጠር ታላቁ የእስልምና አባት አያቶላ ካሚኒ ግድያ ተከትሎ አሜሪካና እስራኤል ኒውክሌር መከልከል ማገድ አልፈው ኢራን በእስልምና መንግስት መገዛትና መተዳደር የለባትም ስለሆነ ይህ በኢራን ያለው የእስልምና ኤምፓየርና መንግስት ሙሉ በሙሉ መጥፋት አለበት በማለት በአደባባይ እየተናገሩ ስለሆነ የሼህ ኢብራሂም ቱፋ የትላንቱ መግለጫ ሃይማኖታዊ ሰበብ ተብሎ በእነ አሜሪካና እስራኤል በኢትዮጵያ ላይ የማያዳግም እርምጃ ሊወስዱ ይችላሉ ሲሉ ሀሳባቸውን ያጋራሉ። ለዚህም ይመስላል ኤምባሲው በአብይ አህመድ ትዕዛዝ የሼሁ ንግግር ከማህበራዊ ገጹ በፍጥነት ያነሳው። 41 ሀገራት ኢትዮጵያ ውስጥ የሲቪክ ምህዳሩ ከጊዜ ወደ ጊዜ እየጠበበ መሄድ እንዳሳሰባቸው ለተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በደብዳቤ አመለከቱ። አገራቱ በጋራ ደብዳቤያቸው ኢትዮጵያ ከመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ጋር መተባበረዋን በየጊዜው ኮሚሽኑ በሚያደርገው የሀገራት የሰብአዊ መብቶች ይዞታ ግምገማ በአዎንታዊ መንገድ መሳተፏን አድንቀዋል። ሆኖም የሲቪክ ምህዳሩ ይበልጥ እየጠበበ መምጣቱ አብዛኞቹ ለስደት ሲዳረጉ የሰብአዊ መብት ተሟጋቾችንና ጋዜጠኞችን ማዋከብና በዘፈቀደ ማሰር እየተባባሰ በመምጣቱ እናዝናለን ብለዋል። አያይዘውም አገሪቱ በመጪው ሰኔ ምርጫ ለማካሄድ እየተዘጋጀች ባለችበት በዚህ ወቅት ሀሳብን በነጻ የመግለጽ ሰላማዊ ስብሰባዎችና የመደራጀት መብቶችን መጠበቅ እንደሚገባም አጽንኦት ሰጥተዋል። ነጻና ፍትሐዊ ምርጫዎች እንዲደረጉ ሲቪልና ፖለቲካዊ መብቶችን ለሁሉም ማክበር እንዲሁም ነጻ የሲቪክ ማህበረሰብና ነጻ የመገናኛ ብዙሃን ምህዳር ቅድመ ሁኔታዎች መሆናቸውን ያመለከተው ደብዳቤው ኢትዮጵያ አሁን ያለውን አሉታዊ አካሄድ በመቀልበስ ዓለም አቀፍ የሰብአዊ መብቶች ግዴታዎችን እንድትወጣም ጠይቀዋል።
በሰሜን ኢትዮጵያ ወታደራዊ ግጭት ሊያስከትል የሚችለውን ወቅታዊ ሁኔታ በከፍተኛ ስጋት እየተከታተሉ መሆኑን በደብዳቤያቸው ያመለከቱት ሀገራቱ ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡም አሳስበዋል። በአማራ በኦሮሚያና ትግራይ ክልል ጨምሮ በግጭት አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶችና ጥቃቶችን ለማስቆም የኢትዮጵያ መንግስትና ሌሎች ተዋናዮች ሁሉ ተጨባጭ እርምጃ እንዲወስዱ ጥሪ አቅርበዋል። እንዲሁም የፕሪቶሪያው ስምምነት ለአገሪቱ ብቻ ሳይሆን በስፋት ለአካባቢው ሰላምና መረጋጋት ጠቃሚ መሆኑን ያመለከተው ደብዳቤው ሁሉም ወገኖች አለመግባባትን በውይይት የመፍታት ስልትን አጥብቀው እንዲይዙም አሳስበዋል። የሽግግር ፍትህ ሂደቱ አለመንቀሳቀሱ እንዳሳስባቸው በማመልከትም ሙሉ በሙሉና በፍጥነት ተግባራዊ እንዲሆንም አጽንኦት ሰጥተዋል። ከዚህም ሌላ ኢትዮጵያ ለብሔራዊ የውይይት ተነሳሽነት እንድትቆም እንዲሁም ሁሉንም አቀፍ የአራተኛው ዙር ወቅታዊ ግምገማ ላይ የቀረቡ ምክሮችን ተግባራዊ ለማድረግ ዝግጁ እንድትሆን ጥሪ አቅርበዋል። ደብዳቤውን ለተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን በያዝነው ሳምንት መጀመሪያ ያቀረቡት 41 አገራት በተመድና ጄኔቭ በሚገኙ ሌሎች ዓለም አቀፍ ድርጅቶች ውስጥ የአውሮፓ ህብረት ልዑካን ናቸው። በአማራ ክልል የተለያዩ ግንባሮች ያገዛዙን ወታደራዊ መዋቅር ለመደምሰስና የህዝብን ነጻነት ለማረጋገጥ የሚደረገው ተጋድሎ በአዲስ ምዕራፍ ተጠናክሮ የቀጠለ ሲሆን በተለይም በፍላቂት ገረገራና በገደብዬ ግንባሮች የብልጽግና ጦር አይቀሬ የሆነ ሽንፈትን ተከናንበዋል። በፍላቂት ገረገራ ግንባር በተደረገው እጅግ መራራና ስልታዊ ውጊያም የፋኖ ጀግኖች የጠላትን ኃይል በቆረጣ በመምታታቸው 17 ያገዛዙ ወታደሮች ሲገደሉ በርካቶች ደግሞ ለከባድ ቁስል ተዳርገዋል። በዚህ ወታደራዊ ክንውን ፋኖ ከ15 በላይ የክላሽንኮፍ መሳሪያዎችን እና ልዩ ልዩ የጦር ቁሳቁሶችን ከመማረክ ባለፈ ስልታዊ ፋይዳ ያላቸውን ቁልፍ ወታደራዊ ስፍራዎች በቁጥጥሩ ስር ለማዋል መቻሉን ከመረብ ሚዲያ የተገኘ መረጃ ያረጋግጣል። ከሞትና ቁስለኛነት የተረፉት ያገዛዙ ወታደሮች የደረሰባቸውን ውርዴት መቋቋም ባለመቻላቸው የያዙትን ከባድና የቡድን መሳሪያ የእውር ድንብራቸውን ወደ ከተማዋ እየተኮሱ በመሸሽ ላይ ያሉ ንጹሐን ዜጎችን የእናንተ ወገኖች ናቸው የመቱን በሚል ሰበብ በጭካኔ ሲደበድቡ መዋላቸው ታውቀዋል። ይህ በእንዲህ እንዳለ በሰሜን አማራ ቀጠና በገደብዬ ከተማ ዙሪያ በነበረው ውጊያ ያገዛዙ ጦር ተመሳሳይ የሽንፈት ጽዋን ተጎንጭቷል። በከተማዋ ዙሪያ ዳራ ተብሎ በሚጠራው ስፍራ በሚገኘው ወታደራዊ ካምፕ ላይ ድንገተኛ ጥቃት የከፈተው ፋኖ የጠላትን ምሽግ በመጣስ በከፈተው ተኩስ በርካታ ወታደሮችን መደምሰስ ችሏል። በካምፑ ውስጥ የነበሩ በርካታ የጦር መሳሪያዎችና ወታደራዊ ቁሳቁሶችም በጀግናው ፋኖ እጅ መውደቃቸውን የቀጠናው ዘጋቢዎች አረጋግጠዋል። እነዚህ ተከታታይ ድሎች የተመዘገቡት በክቡር ሰማዕቱ አርበኛ ማንዴላ እያዩ ስም በታወጀው ልዩ ዘመቻ ሲሆን ዘመቻው የብልጽግናን ጦር ከማዳከም ባለፈ የአገዛዙን አስተዳደራዊ መዋቅር በማፈራረስ ላይ ያተኮረ ነው። በበላይ ዘለቀ እዝ ስር የሚንቀሳቀሱት የፋኖ ኃይሎች በወሰዱት ፈጣን የቆረጣና የደፈጣ ጥቃቶች የብልጽግና ጦር መውጫ መግቢያ አጥቶ በየጫካው እንዲበተን አድርገውታል። ድሉ ከወታደራዊ ግኝት ባለፈ ፖለቲካዊ ፋይዳውም የጎላ ሲሆን ፋኖ በተቆጣጠራቸው አካባቢዎች ሁሉም የብልጽግናን መዋቅር በማፍረስ በአዳዲስ የሲቪል መዋቅርና በህዝባዊ አስተዳደር በመተካት ላይ ይገኛል። ይህ እርምጃ ህዝቡ የራሱን ሰላምና ጸጥታ በራሱ እንዲጠብቅ እድል የፈጠረ ሲሆን የአገዛዙ ጦር በደረሰበት ተደጋጋሚ ሽንፈት ሳቢያ ከፍተኛ የሞራል ዝቅጠት ውስጥ ወድቆ ወደ ከተሞች በመሸሸግ ላይ ይገኛል። ፋኖ ግን በአንጻሩ በህዝባዊ ድጋፍና በታጠቀው ምርኮ መሳሪያ እየተጠናከረ መላውን አማራ ክልል ካገዛዙ ጭቆና ነጻ ለማውጣት የሚያደርገውን ጉዞም አጠናክሮ ቀጥሏል። የብልጽግና ስርዓት የጀርባ አጥንት ሆኖ የቆየው የኢትዮጵያ መከላከያ ሰራዊት ከአራት ዋና ዋና አቅጣጫዎች በይፋ መፍረስ እንደጀመረና ስርዓቱም በመጨረሻው የውድቀት ሰዓት ላይ እንደሚገኝ ከተለያዩ ግንባሮች የሚደርሱን ወቅታዊ መረጃዎች ያረጋግጣሉ። ይህ መፍረስ በተደራጀና ሰፊ በሆነ መልኩ እየተከናወነ ያለ ሲሆን በዋናነት አዳዲስ ምልምሎች ከሚገኙባቸው የስልጠና ማዕከላት በጅምላ በመውጣት የተጀመረ ሲሆን በመቀጠልም በተለያዩ ከተሞችና ስልታዊ ቦታዎች ወደሚገኙ ዋና ዋና ወታደራዊ ካምፖች በመስፋፋት ሰራዊቱ ከመሃል እየተበተነ ይገኛል። ለብልጽግና ስርዓት የከፋው ዜና ግን ወደ ተለያዩ ግንባሮች ለመተካት በመጓዝ ላይ የነበረው ሰራዊት ኮንቮይ ነትቶ እየተበተነ መሆኑንና ወሳኝ በሚባሉ ምሽጎችና ግንባሮች ላይ የነበረው ኃይል ደግሞ ሙሉ በሙሉ ትጥቁንና ጥይቱን በመጣል ከምሽጉ እየሸሸ መሆኑን ነው። ከዚህ ጋር ተያይዞ በሺዎች የሚቆጠሩ የመከላከያ ሰራዊት አባላት፣ የአድማ ብተና ሚሊሻና ፖሊስ የተሳተፉበት ኃይል ብልጽግና እያመጣ ያለውን ጥፋትና ውድመት በመረዳት ከነሙሉ ትጥቃቸውና ትምክህታቸው ወደ አማራ ፋኖ ብሔራዊ ንቅናቄ በብዛት እየተቀላቀሉ መሆናቸውን ተረጋግጠዋል። ይህ መበተን በዚህ መልኩ ቀጥሎ ሳለም ሌሎች በመቶዎች የሚቆጠሩ የመከላከያ ሰራዊት አባላት ደግሞ እየተካሄደ ካለው ጦርነት ለማምለጥ ወደ ጎረቤት ሀገር ሱዳን እየተሰደዱ መሆናቸውን ሙሉ መረጃ ተገኝተዋል። የኢትዮጵያ ሕዝብ የብልጽግና
ስርዓት ያስከተለውን የህዝብና የአገር እልቂት በመገንዘብ ሰራዊቱ ከጨቋኙ ስርዓት እጁን በማንሳት ላይ ይገኛል። የአማራ ተወላጆች የሚኖሩባቸው መንደሮች በኦሮሚያ ልዩ ኃይል እየወደሙ ነው። በምስራቅ ወለጋ ዞን ከአንገር ጉቴ ከተማ በቅርብ ርቀት የምትገኘው መንደር 06 ቀበሌ በኦሮሚያ ልዩ ኃይልና ሚኒሻ አባላት ሙሉ በሙሉ መውደሟን መረብ ሚዲያ ከስፍራው ከደረሰው ተንቀሳቃሽ ምስል ለመረዳት ችለዋል። ከመንደር 06 በተጨማሪ መንደር 04 እና አርቁምቢ ተብሎ የሚጠራው አካባቢ በእነዚሁ የክልሉ ጸጥታ ኃይሎች ሙሉ በሙሉ ወድመዋል። መንደር 06 ማለት የምስራቅ ወለጋ ዞን መቀመጫ ከሆነችው ከነቀምቴ ከተማም በግምት 60 ኪሎ ሜትር ርቀት እንዲሁም ከአንገር ጉቴ ከተማ ደግሞ በ7 ኪሎ ሜትር ርቀት ላይ የምትገኝ ቀበሌ ስትሆን ከ1500 አባወራዎች በላይ ይኖርባት እንደነበር ነው መረብ ሚዲያ ለማረጋገጥ የቻለው። የልዩ ኃይልና የሚኒሻ አባላቱ በያዝነው የካቲት ወር አጋማሽ ጀምሮም በአካባቢው በሞርታር እና በዙ 23 ታግዘው ድብደባ የፈጸሙ ሲሆን ማህበረሰቡ ህይወቱን ለማትረፍ ቤት ንብረቱን ጥሎ ወደ አንገር ጉቴ ከተማና አጎራባች አካባቢዎች ሸሽተዋል። የገደሉትን ገድለው ቀሪውን ህዝብ ያፈናቀሉት የክልሉ ጸጥታ ኃይሎች መንደሩን ቤት ለቤት እየዘሩ በእሳት እንዳወደሙት ታውቋል። ከልዩ ኃይሉና ከሚኒሻ አባላቱ ጋር ሀብት ንብረት እየዘረፈም በተሽከርካሪ የሚጭን ዘራፊ ግብረ ኃይል አብሮ መኖሩን ከመረብ ሚዲያ ጋር ባደረጉት አጭር ቆይታ የገለጹት ከመንደር 06 ተፈናቅለው በአጎራባች አካባቢ ተጠልለው የሚገኙ ተጎጂዎች በዚህም በርካታ የቀንድ ከብቶችና የተከዘነ እህል ዘርፈው ወደ ነቀምት ወስደውብናል ብለዋል። ዘራፊው ግብረ ኃይል በሚኒሻውና በልዩ ኃይሉ የሚሰጠውን ሽፋን ተጠቅሞም የቻለውን ሀብት ንብረት በበርካታ ተሽከርካሪ ጭኖ የወሰደ ሲሆን ያልቻለውን ደግሞ በእሳት አቃጥሎ አውድሞታል። በመንደሪቷ የሚገኝ መኖሪያ ቤት ሁሉ ሙሉ በሙሉ መውደሙንም በቪዲዮ የተደገፈ ምስል ተጎጂዎቹ ለጣቢያው አክለው ገልጸዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሆኑ። ይህ ታይም ሚዲያ ነው።